በጎንደር ዩኒቨርሲቲ የለውጥ ጉዞ ላይ አተኩሮ የተጻፈው ጽናት መጽሐፍ ዘመናዊ ትምህርት ከሀገር በቀል ዕውቀት ጋር መታረቅ እንዳለበት የሚጠቁም መሆኑን የቀድሞ የጎንደር ዩኒቨርሲቲ ፕሬዝዳንት ፕሮፌሰር መንገሻ አድማሱ ተናገሩ። በጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን የተጻፈው ጽናት መጽሐፍ ጥሪ የተደረገላቸው እንግዶች በተገኙበት በጎንደር ከተማ ተመርቋል። ደስታ ካሳ ተከታትሎታል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን የጻፉት ጽናት የተሰኘው መጽሐፍ በጎንደር ከተማ ጥሪ የተደረገላቸው እንግዶች በተገኙበት ተመርቋል። መጽሐፉ የዩኒቨርሲቲውን ያለፉትን ዓመታት ሂደቱን የሚተርክ መሆኑ ተገልጿል። በመጽሐፉ ምረቃ ላይ የተገኙት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ጽናት የጎንደር ዩኒቨርሲቲ ታሪክ ብቻ ሳይሆን የጎንደር ታሪክ የተሰነደበት ነው ብለዋል። የዩኒቨርሲቲው ታሪክ የከተማችን ታሪክ ነው። የዩኒቨርሲቲው የጽናት መንገድ በሙሉ የኛ የከተማችን የህዝባችን የጽናት መንገድ ነው እና ዶክተር አስራት የዩኒቨርሲቲውን ብቻ ሳይሆን ማህበረሰቡንም የገለጸበት ታሪክ ነው። በዚህ ውስጥ ሁላችንም ምንማረው በጣም በርካታ ነገሮች ነው ያሉት። ከተሰባሰብን ከሰራን አንድ ከሆን ከዚህም በላይ ማላቅ የምንችልበት እድል እንዳለ ነው ያየው። መጽሐፉ የዩኒቨርሲቲውን ታሪክ ለማወቅና ለመረዳት መንገድ የሚጠርግ መሆኑን ደግሞ የጎንደር ዩኒቨርሲቲ የቀድሞ ፕሬዝዳንት ፕሮፌሰር መንገሻ አድማሱ ተናግረዋል። መጽሐፉ ታሪካዊ መዝገብ ነው ያሉት ፕሮፌሰሩ በመጽሐፉ የሀገር በቀል ዕውቀት ሀሳብ መነሳቱ የመጽሐፉ ሌላኛው ገጽ ነው ብለዋል። ይህ መጽሐፍ ታሪካዊ መዝገብ ብቻ ሳይሆን ውርስም ጭምር ነው። ዘመናዊ ትምህርት የማንነት ቀውሶችን ለማስወገድ ከሀገር በቀል ሞዴሎች ጋር መታረቅ እንዳለበት ያስገነዝባል። ዩኒቨርሲቲዎች የአካባቢውን ዕውቀት ለባህላዊ ቀጣይነት በስርዓተ ትምህርት ውስጥ ማዋሃድ እንዳለባቸውም ያስተምራል። በዚህ መጽሐፍ ውስጥ አንዱ ትልቁ ጠንካራ ጎን ሆኖ ቀርቧል። የመጽሐፉ ደራሲና የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን መጽሐፉን ለመጻፍ ብዙ ጠውረዶች እንደነበሩ አንስተዋል። የተቋማት ግንባታ በቅብብሎሽ የሚሰራ ስራ ስለመሆኑ ያብራሩት ዶክተር አስራት ከመጀመሪያ የመጽሐፉ እትም ሽያጭ ለህፃናት ትምህርት ቁሳቁስን ለማሟላት ድጋፍ ይደረጋል ብለዋል። የተቋማት ግንባታና ቀጣይነት የሚረጋገጠው ተቋማቱ ያለፉባቸውን የፈተና ሂደቶች መሰነድ፣ መተንተን፣ ማሳተምና ለተከታይ የአመራር ትውልድ ፍኖት ማስቀመጥ ሲቻል ነው። የተቋማትን ግንባታና ቀጣይነት ፈተና አፍርሶ መገንባት ወይም ሀ ብሎ መጀመር ነው። ዩኒቨርሲቲያችን በዚህ ረገድ ብዙ ርቀት እንደመጣ መጽሐፍ ላይ ማየት ይቻላል። እየተሸጠ ያለው የመጽሐፉ የመጀመሪያ እትም ሽያጭ 50% ለተቸገሩ ህፃናት ተማሪዎች የ2019 የትምህርት ዘመን የትምህርት ቁሳቁስ ማሟያ የሚበረከት መሆኑን በደስታ ለመግለጽ እወዳለሁ። በመጽሐፉ ምረቃ የተሳተፉት አቶ ገደፍ ወዳጄ ለትውልዱ የተሰጠ መማሪያ መጽሐፍ መሆኑን ተናግረዋል። ቀጣዩ ትውልድ ከኋላ ያሉትን ፈተናዎችን በጣም አጽድተውላቸዋል ማለት ነው። መንገድም ከፍተውላቸዋል ማለት ነው። ስለዚህ ለወደፊቱ ለትውልዱ በጣም አስተማሪ ነገር ያሉት አሁን ዩኒቨርሲቲውን ለማወቅ የእሳቸውን መጽሐፍ ጽናትን ማንበብ ነው ማለት ነው። የጎንደር ዩኒቨርሲቲን የለውጥ ጉዞ የሚያትተው መጽሐፍ በ11 ምዕራፎችና በ386 ገጾች ተቀንብቦ ለአንባቢያን ቀርቧል።